ሰላም እንዴት ናችሁ ውድ ቤተሰቦች? በዚህ ቪዲዮ ከምድር እስከ ህዋ ጥግ ድረስ ያሉትን የህዋ ክፍሎችን እናያለን። እንደውም ጀማሪ ከሆናችሁ ስለ ህዋ ማወቅ የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ይሆናል ማለት ነው። ከዚህ በፊትም ስለ ህዋ በቂ እውቀት ያላችሁ ሰዎች አይጎዳችሁም። ስለዚህ እስከ መጨረሻው ብትከታተሉ አሪፍ ይሆናል። ከዛ በፊት ግን ሰብስክራይብ በማድረግ ኦል ወደሚለው ደወሉን ስትነኩ ኦል የሚለውን እንትን ስትጫኑ እናንተ የምለቃችሁ ቪዲዮዎች እናንተ ጋር ቀጥታ ይደርሳሉ ማለት ነው። በረከት ደሳለኝ ነኝ። አብራችሁን ቆዩ እስከ መጨረሻው። እንግዲህ ከምድር ስንጀምር ምድር እኛ የምንኖርባት ፕላኔት ወይም እርዝ ትባላለች። እኛ የምንኖረው በእርዝ ነው። ይህች ፕላኔት እንግዲህ ከፀሐይ ያላት ርቀቷ በ3ኛ ደረጃ ርቀት ላይ ትገኛለች። መጀመሪያ ላይ ከፀሐይ በጣም ለፀሐይ የቀረበች ፕላኔት መርኩሪ ስትሆን ከ2ኛ ደረጃ ለምትገኘው ደግሞ ቬኑስ ነች። 3ኛ ደረጃ ለምትገኘው ደግሞ እኛ የምንኖርባት ምድር ነች ማለት ነው። ምድር ላይ እጅግ በጣም አስደናቂ ነገሮች አሉ። እኛ የሰው ልጆች ለመፈጠራችን ዋና ምክንያት የሆነው ሊኩዊድ ዋተር ወይም ደግሞ ይሄ ውሃ የምንለው በምድራችን አለ። ከሌሎች 8ቱ ፕላኔቶች ምድራችንን ልዩ የሚያደርጋት ውሃ ማለት ነው። ውሃ እና ህይወት በገጽታዋ ስለሚገኝ ምድራችን ከሌሎች ፕላኔቶች እጅግ በጣም ለየት ያለች ናት ማለት ነው። መልኳም እንግዲህ እንደምታዩት ሰማያዊ ከለር ላይ ሪፕሬዘንት ማድረግ እንችላለን ምድር ነው። ከዛ ቀጥለን ደግሞ ከምድራችን እንደተፈጠረች የምትነገረው ጨረቃን እናገኛታለን። ጨረቃ እንግዲህ ከምድር እንደተፈጠረች አብዛኛዎቹ ሳይንቲስቶች የሚያምኑበት ነው። ከምድር ፓርት ሆና ወይም በግዙፍ ግጭት ምክንያት የወጡት እነዚህ ትናንሽ አቧራዎች እንግዲህ ተሰብስቦ ጨረቃን ሊሰጡን ችለዋል ነው የሚባለው። እና ጨረቃ ላይ ምንም አይነት ከባቢ አየር የለም። ምንም አይነት እንደ ውሃ፣ ኦክሲጅን ምናምን የሚባል ነገር የለም። ስለዚህ ጨረቃ ላይ የቆመ አየርም ምንም አይነት ነገር ጋዝም የለም። ጨረቃ ዝም ብለን እንደምናያት ባዶ ናት። አብዛኛው ጊዜ እዚህ ጋር ማወቅ ያለብን ጨረቃ ከራሷ ብርሃን አታመነጭም። ብዙ ሰው የሚሳሳትበት ጨረቃ ምንም አይነት ብርሃን መስጠት አትችልም። በአይሪን ስለበለጸገች ከፀሐይ የሚመጣው ብርሃን በደንብ ይንጸባረቃል በጨረቃ ላይ ማለት ነው። በዛ ምክንያት ነው እንግዲህ ለኛ በምሽት የምታበራው እንጂ ብዙ ጊዜ አብዛኛው ሰው እንደሚያስበው ጨረቃ ላይ ምንም አይነት ብርሃን የተለየ የብርሃን ምንጭ የላትም። ሌላው ደግሞ ጨረቃ ላይ ብዙ ጊዜ የምናየው ወደፊት የምናየው ቦታ ብቻ ነው። ከዛ ከጀርባ በኩል ያለውን ቦታ መቼም ቢሆን ማየት አንችልም። አንዳንድ አድቫንስድ የሆኑ ቴክኖሎጂዎች ካሉን ወደዛ በበረራ ሄደን ማየት እንችላለን። አርተሚስቱ ባለፈው የሄዱ ሳይንቲስቶች እንግዲህ በሚያስገርም ሁኔታ የጨረቃ የማይታይ ቦታን አይተው መጥተዋል ማለት ነው። ሌላው ደግሞ ፕላኔቶችን 8ቱን ፕላኔቶች እናገኛለን። እነዚህ ፕላኔቶች እንግዲህ በስርዓተ ፀሐያችን ላይ እጅግ በጣም የሚደነቁ የሚያስገርሙ የራሳቸው የሆነ ባህሪ ያላቸው ናቸው። 1 እስከ 4 ላይ ያሉት መርኩሪ፣ ቬኑስ፣ እርዝ እና ማርስ 4 ፕላኔቶች ኢነር ፕላኔትስ ተብሎ ይጠራሉ። እነዚህ ኢነር ፕላኔቶች ሮኪ ናቸው ወይም ደግሞ አለታማ ናቸው። በገጽታቸው ላይ መቆም እንችላለን ወይም ደግሞ መንኮራኩርም ሆነ ምንም አይነት ነገር ማሳረፍ እንችላለን። ምክንያቱም ገጽታቸው አለታማ ስለሆነ ምንም አይነት ቁስ አካል ማረፍ ይችላል። አየራቸው ወይም ይሄ ዌዘር ኮንዲሽናቸው እጅግ በጣም አስቸጋሪ ነው ለሶስቱም። አንደኛው መርኩሪ ላይ እጅግ በጣም ከባድ የሆነ ሙቀት አለ። በምሽት ላይ ደግሞ እጅግ በጣም ከባድ የሆነ ቅዝቃዜ አለ። በዚህ ምክንያት ምንም አይነት አካል እዛ ጋር ማረፍ አይችልም። መርኩሪ እንግዲህ እጅግ በጣም የምትደንቅ ደግሞ ምንም አይነት ከባቢ አየር የሌላት ፕላኔት ናት። እጅግ በጣም የምትደንቅ ፕላኔት ናት። ከዛ ቀጥሎ ደግሞ ቬኑስን ነው የምናገኛት። ቬኑስ በሚያስገርም ሁኔታ ከመርኩሪ ይልቅ በጣም ከባድ ሙቀት ያላት የስርዓተ ፀሐያችን ሞቃታማዋ ፕላኔት ተብላ ትታወቃለች ማለት ነው። ምክንያቱም ከባቢ አየሯ እጅግ በጣም ግዙፍ ቲክ አትሞስፈር ነው ያላት ወይም ደግሞ ግዙፍ በጣም ወፍራም የሆነ አትሞስፈር ነው ያላት። ይህም ሙቀቷን ቶሎ እንዳትለቀው ሙቀቷን
አምቆ በመያዝ እጅግ በጣም ከባድ የሆነ ግሪን ሃውስ ኤፌክትን ይፈጥራል። በከባቢ አየሯ ላይ ደግሞ እጅግ በጣም ግዙፍ የሆነ አሲድ ተከማችቷል። እንደ ዝናብ ሆኖ የአሲድ ዝናብ እንግዲህ በቬኒስ ላይ ይዘንባል ማለት ነው። ሌላው ደግሞ ምድራችን ያው እንደምታውቋት እንደነገርኳችሁ ናት ማለት ነው። ከዛ ቀጥሎ ማርስ አራተኛዋ ፕላኔት ስትሆን ቀይዋ ፕላኔት በመባል ትታወቃለች። ይህም ደግሞ ለቀጣይ የሰው ልጆች ኮሎናይዜሽን ቤት ልትሆን ለኛ ቤታችን ትሆናለች ተብላ የምትታሰብ ፕላኔት ናት ማለት ነው። ሌላው ደግሞ ማርስን ልዩ የሚያደርጋ 95% ካርቦን ዳይኦክሳይድ ነው ያላት እና ይህን ትራንስፎርም በማድረግ እንግዲህ ኦክሲጅንን በማብዛት ደግሞ በፖሎቿ ወይም በዋልታዎቿ የሚገኙትን በረዶችን ካቀለጥን ውሃ ማግኘት እንችላለን። እንግዲህ የውሃ በረዶች በማርስ ፖሎች ላይ ይገኛሉ። በሳውዝ እና ኖርዝ ፖሎች ላይ ግዙፍ የሆኑ የበረዶ ግግሮች ይገኛሉ። ይህንን በማቅለጥ እንግዲህ ውሃን በቀላሉ ማግኘት እንችላለን። ያው ለኛ ከባድም ሊሆን የሚችለው ይሄኛው የፕላኔቷን ወደ ኦክሲጅን አለምነት መቀየር ነው። ማለት ኦክሲጅን ማግኘት ትንሽ ሊከብዳቸው ይችላል። ሳይንቲስቶች ግን ቴራፎርሚንግ የተባለ ዘዴን በመጠቀም በረጅም ጊዜያት ማርስን ለቀጣይ ቤታችን ሊያደርጓት ይችላሉ ተብሎ ይታሰባል። ሌላው ደግሞ አስትሮይድ ቤልት የምንለው ከማርስና ከጁፒተር መሀል የሚገኝ አለቶች ያለ ስብርባሪዎች አሉ። እነዚህ በፀሐያችን የሚዞሩ ናቸው። ላይክ ሴሬስ የምትባል ድንክ ፕላኔትም በውስጡ ይዟል ማለት ነው። ይሄ አስትሮይድ ቤልት የምንለው። ከዛ ደግሞ ያው በአምስተኛ ደረጃ ለምትገኘው ጁፒተርን ግዙፏን ፕላኔት እናገኛታለን። ከምድራችን ጋር በጣም ኢፌክት አላት ለምድራችን። ምክንያቱም በስበት ኃይሏ ምክንያት ምድራችንን ሊመቷት የሚመጡትን ከሌሎች ስርዓተ ኮከቦች ከኦርት ክሌድ የሚመጡትን እነዚህን ኮሜቶች ምናምን ነገር ወደ ራሷ በመሳብ ለምድራችን ብዙ ውለታ ትውላለች ማለት ነው። ሌላው ደግሞ በግዝፈቷ የምትታወቅ በግዙፍ ስበት ኃይሏ የምትታወቅ ናት። እንግዲህ ብዙ አይነት ነገሮችን ሰፊ ሌላ ፕሮግራም አዘጋጅተን ስለ ጁፒተር ብዙ ነገር ማለት እንችላለን። ሌላው ደግሞ ጁፒተር ቀጥሎ ደግሞ ዩራኒስ የምትባል እንግዲህ ደብዘዝ ያለ ሰማያዊ ቀለም ያላት ፕላኔት ናት። እንግዲህ ዩራኒስ ብዙ አልማዝ ወይም ዳይመንድ ይዘንብባታል። ሌላው ደግሞ ሳተርን ናት፣ በቀለበቷ የምናውቃት ማለት ነው። በሳተርን ዙሪያ የሚዞሩ ታይተን የሚመስሉ ጨረቃዎች እጅግ በጣም ከምድር ጋር እንኳን እስከ መነጻጸር ድረስ የሚደርሱ ናቸው። ከባቢ አየሯም ያው ከምድር ጋር በጣም ተመሳሳይ ነው ሳተርን ጨረቃ ታይተን ማለት ነው። ሌሎችም ብዙ ጨረቃዎች አሉ ለህይወት ተስማሚ ይሆናሉ ተብሎ የሚታሰቡት። ከዛ በመጨረሻ ላይ ደግሞ ኔፕቲዩንን እናገኛለን ማለት ነው። ኔፕቲዩን እጅግ በጣም የሚያስገርመው ነገር ኔፕቲዩን ላይ ዳይመንድ ወይም አልማዝ በጣም ይሄ ከባድ በሆነ ፍጥነት በየጊዜው ይዘንብባታል ማለት ነው። እጅግ በጣም የሚገርም ቅዝቃዜም ያለባት ፕላኔት ናት። ከዛ ቀጥሎ ደግሞ ይሄኛውን ኪውፐር ቤልት እንደሆነ እናገኛለን። ይሄ ግዙፍ የአለቶች አሁንም እንደ አስትሮይድ ቤልት ያው ከባቢ ሶላር ሲስተማችንን ፕላኔቶቻችንን ያቀፈ የአለቶች ስብስብ ነው። ከዛ ቀጥሎ ደግሞ 5 የታወቁ ድዋርፍ ፕላኔት ወይም ድንቅ ኮከቦች አሉ። ፕሉቶን የመሳሰሉት፣ ሴሪስን የመሳሰሉት፣ ሜክሜክን የመሳሰሉት እና ብዙ አይነት እንትኖች አሉ። በእርግጥ 5 ብቻ አይደሉም፣ ከ10 በላይ ናቸው። እንግዲህ ለነሱም የተለየ ቪዲዮ ሰራላችኋለሁ። ከዛ ቀጥሎ ደግሞ ኦርት ክሌድ አለ። በጣም ግዙፍ የሆነ ጃይንት የሆነ የበረዶ ግግሮች ስብስብ ነው። ስርዓተ ፀሐያችን ያው የትክክለኛ ስፋቱ ምን ያህል እንደሆነ አይታወቅም፣ ነገር ግን በጣም ግዙፍ እንደሆነ ያው ይታመናል ማለት ነው። ስርዓተ ፀሐያችን ከቧት የሚገኝ ነው። ከዛ ቀጥለን ደግሞ በቅርባችን ፕሮክሲማ ሴንታሪ የተባለውን ኮከብ እናገኛለን። በዛ ዙሪያ ደግሞ የምትዞር እጅግ በጣም ለኛ ኢንትረስቲንግ የሆነች ፕላኔት አለች። ፕሮክሲማ ሴንታሪ ቢ ትባላለች። ያ ፕሮክሲማ የተባለውን ቀይ ድንክ ፀሐይን ትዞራለች። ለህይወትም ተስማሚ ናት ተብሎ ይታሰባል ማለት ነው። ሌሎች ብዙ ኮከቦች አሉ። የኮከቦች ክላስተሮች አሉ፣ ኮንስቴሌሽኖች አሉ። ከዛ ቀጥሎ ደግሞ ብላክ ሆሎች አሉ ማለት ነው። ብላክ ሆል የኛ ጋላክሲ በነገራችን ላይ ሚልኪ ዌይ ተብሎ ይጠራል። ሚልኪ ዌይ መሀለኛው ክፍል ደግሞ የሚገኘው ሲጃቲሬስ የተባለ ብላክ ሆል ነው። ይህ በጣም ግዙፍ ነው፣ ከምናስበው በላይ ግዙፍ ነው። ምንም አይነት ነገር አካላትን ውጥ ማድረግ የሚችል ነው። እንግዲህ ስርዓተ ፀሐያችን
ዙሪያው ይዞራል ማለት ነው። በሲጃቴሪስ ዙሪያ ይዞራል። ኦሪየን አርም ይባላል። እኛ የምንገኝበት በሚልኪ ዌይ ቦታ ኦሪየን አርም ተብሎ ይጠራል ማለት። እጅግ የሚያስገርም ነው። ቪዲዮን ስለተከታተላችሁ አመሰግናለሁ።